ሰላም ሰላም እንዴት አመሻችሁ አሁን ወሳኝ የሆነ መረጃ ይዤላችኋለሁ መጥቻለሁ የመረጃ እንግዲህ ምንድነው ሰሞኑን በአማራ ክልል መከላከያ የሚያደርገውን ዘመቻ እንግዲህ በዋናነት መንገድ የሚመሩትና የመከላከያ ኦፒ ሆነው የሚያገለግሉት ከደህንነት ከብልጽግና ደህንነት በላይ ዋና ደህንነት የመንገድ መሪ ሆነው የሚሰሩት እንግዲህ በእስክንድር ስር ያሉት እነ ደረጀ በላይ እነ ሰለሞን አተና እነ ጌታ አስራደ እስክንድር ራሱ እነ አቤጺሞና እና መከተው ናቸው ማለት ነው ስለዚህ እነዚህ ላይ የማያዳግም እርምጃ እንደ አንድ አማራ እንግዲህ የማያዳግም እርምጃ ወስዶ ማስተካከል ያስፈልጋል በተሎ እስክንድር ወደ ከአማራ ክልል እስካልወጣ ድረስ በጣም ትልቅ ጥፋት ነው ትልቅ ብዙ ነገር ምናጠው አለ በኢኮኖሚም በፖለቲካም በሶሻልም በጣም ብዙ የሚጣጣ ነገር አለ ስለዚህ እስክንድርን ከአማራ ክልል ለማስወጣት ተሎ እነዚህ ሰዎች ላይ እርምጃ መውሰድ ያስፈልጋል ምክንያቱም እነዚህ ሰዎች ጋር ድርድር ወንድም ምናምን ማለት እንግዲህ ደረጀን ወንድሜ ነው ልትለው አይችልም ምክንያቱም ከልጆቹ ያማራን ህዝብ ሊያስቀድም አይችልም ከሁለት ልጆቹ ሙተውበታል ከሁለት ልጆቹ ነፍስ ለሁለት ልጆቹ የገበሩበትን ትግል እንግዲህ በብር የሸጠ ነው በዶላር የሸጠ ነው ለእስክንድር ላንድ ወፈፌ የሸጠ ነው ስለዚህ እዚህ ሰውዬ ጋር እንደ አንድ ሆኖ ለመታገል እንግዲህ እንደ እብደት ነው እዚህ ጋር አንድ የሚሆንም ሲጨንቀው አንድ ሊመጣ ይችላል እንጂ መጥቶም እንኳን ከሴራው ወደ ኋላ አይልም ምክንያቱም ለሁለት ልጆቹ ነፍስ ያልተመለሰ ለአማራ ሊመለስ አይችልም ማለት ነው ጌታ አደም እንደዚሁ የመምራን ደሞዝ አልበቀው ሲል የመምራን ደሞዝ አልጨመር ሲል ሲመረው ወደ ትግል የገባ ሰው እና አሁን ግን በእስክንድር ብርና በአማራ ብልጽግና ድጋፍ እንግዲህ ኪሱን ያደለበ ሰው ወደ አንድነት ሊመጣላችሁ አይችልም ማለት ነው ምክንያቱም የአማራ ትግል ደሞዝ የለውም ለነጻነት ነው በነጻ ነው ጾምህን ውለህ አረህ መተዋጋው ነው ስለዚህ እዚህ ትግል ላይ ደግሞ እነሱ ለጥቅም እስከገቡ ድረስ ተስማምተው ሊሆኑማ ወደ አንድነት ሊመጡ አይችሉም ማለት ነው ወደ አንድ እንሁን ቢሉም ሲጨንቃቸው እንግዲህ ሰርገው ገብተው ወደ አንድ እየመጣ ያለውን ለመከፋፈል ያመቻቸው ዘንድ እንግዲህ አንድ ቦታ ይዘው አንድ እንሁን ማለታቸው አይቀርም ስለዚህ በዚህም ቢሆን እንግዲህ የነሱ ነገር ተሟጦ ያለቀ ነው ከዚህ በላይ ምንም ሊያመጡ አይችሉም ስለዚህ እዛው ከአድማ ብተናጋ ቀላቅሎ መደቆስ ነው ያለበት እሱን እንጂ ከነሱ ጋር መለማመጥ አንድ እንሁን ብሎ መለመን አያስፈልግም ማለት ነው ምክንያቱም ለልጁ ያልሆነ ደረጀ በላይ ለልጁ ያልሆነ ለአማራ ይሆን ደረጀ በላይ ለልጁ ያልሆነ ለአማራ ይሆን ሰለሞን አጠናም እንደዛው ብር ነው እንጂ እንትን ያለኝ ብር ነው እንጂ ጀን ያዘኝ የአማራን ፋኖ በጎንደር በትንትኑን ነው ማውጣው ባጭር ጊዜ ብቻ አንተ ብሩን ላክልኝ ሲለው ነው የነበር እስክንድርን ስለዚህ ይህ ሰው ለአንድነት አይጠቅም ጥቅም ነው ወደ አማራ ፋኖ ያስገባው ጥቅም ነው ለወደፊትም ጥቅም ነው የሚገዛው ለወደፊትም እንግዲህ ምንም ሂቢል ለአማራን ሊያስቀድም አይችልም ጌታ አስራደም እንደዛው እንደነገርኳችሁ ነው እስክንድር እና መከተው እንደዚሁ ነው በቃ አማራ ሊያስቀድም አይችልም አማራ አይደሉም ሲጀመር የአማራ ስለነበውና ይላችሁ ከመከላከያ ጋር ሆነው የሸዋን ፋኖ እየወጉ እንግዲህ የሚፎክሩ አክቲቪስቶቻቸው ዘመቻ የሚጎስሙ ናቸው ስለዚህ እነዚህ እንደ አማራ ሊቆጠሩ አይችልም